የሚሸጡላችሁ ኮስሞቲክስ ሳይሆን ኢንሴኪዩሪቲ ነው። አንዴ ላስረዳችሁ። እኔ የኮስሞቲክስ ካምፓኒ ኦነር ብሆን ኦር ደግሞ ኮስሞቲክ ኢንዱስትሪ ላይ ብሰራ እናንተ ኢንሴኪዩሪቲ እንዲሰማችሁ ምንም አደርጋለሁ። እናንተ እኮ መጥፎ ሆናችሁ ወይም ደግሞ ጉድለት ኖሮባችሁ አይደለም፣ ግን ጉድለት እንዳለባችሁ ካልተሰማችሁ እኔ ፕሮዳክቴን አልሸጥማ። ፐርፌክት የሆነ ሰውነት፣ የጠራ ቆዳ፣ የሚያማልል ፊት፣ ቀጭን ወገብ፣ የሚያምር ዳሌ የማያሳያችሁ ነገር የለም። ከዛ በኋላ እናንተ ሳታውቁት እራሳችሁን ከዛ ጋር ኮምፔር እያደረጋችሁ ትገኛላችሁ። ደን በቃ ኢንሴኪዩሪቲ እንዲሰማችሁ እኔ ቆንጆ አይደለሁም ማለት ነው ከነኛ ሰዎች ጋር በቃ በጣም ብዙ ነገር ነው ኮምፔር የምታደርጉት። ደን በመጨረሻ ማስታወቂያው ሳታስቡት ጆሮአችሁ ውስጥ ኦኬ ቆንጆ ለመሆን ይሄ ፕሮዳክት ያስፈልገኛል የሚል ነገር ያንሾካሾኩባችኋል። አንድ የተሰራ ጥናት እንደሚያሳየው ለኮስሞቲክስ ካምፓኒ ማስታወቂያ የሚሰሩት ሞዴሎች ወይም እናንተ የምታያቸው እነኛ ቆንጆ ሰዎች ራሱ ፊልተር እና ፎቶሾፕ ነው እንጂ እንደዛ እንደማያምሩ ያሳያል። ስለዚህ እነሱ እናንተ ፐርፌክሽኒዝምን አስባችሁ የእነሱን ፕሮዳክት እንድትገዟቸው ነው እንጂ እነሱ የሚያሳያቸው አይነት ፐርፌክት ቦዲ ወይም ፐርፌክት ቆዳ ኦር ፐርፌክት ጸጉር፣ ፐርፌክት የሆነ ነገር የለም። ይሄ ፕሮብሌም ክሬሽን ማርኬቲንግ ይባላል። መጀመሪያ ችግርን መፍጠር ከዛ በኋላ ሶሉሽን መሸጥ ማለት ነው። ስለዚህ እናንተ ጭንቅላት ውስጥ ኢንሴኪዩሪቲ ይፈጥራሉ፣ ኢንሴኪዩሪቲን ማጥፋት ፕሮዳክት ደግሞ ይሸጡላችኋል ማለት ነው። ስለዚህ እናንተ የኔ ሰውነት፣ የኔ ቆዳ፣ የኔ የሆነ ነገር ልክ አይደለም ብላችሁ ባሰባችሁ ቁጥር እነሱ ብዙ ሚሊዮን ዶላር ይሰራሉ። ስለዚህ እራሳችሁ ልብ ብላችሁ there is nothing wrong with your body፣ ምንም የሚያስጠላ ነገር የላችሁ። እራሳችሁን በፊልተር በፎቶሾፕ እንዲሁም በተለያዩ ነገሮች ፐርፌክት ከተደረገ ሰው ጋር እያወዳደራችሁ ከጠላችሁት በኋላ እራሳችሁን ለመውደድ ለምን ትከፍላላችሁ? ደግሜ ልንገራችሁ፣ ኮሜርሻልስ አረንት ሪል አይደሉም። የምታያቸው ነገሮች በጠቅላላ ፐርፌክት አይደሉም። እነሱ ከእናንተ ኪስ ውስጥ ገንዘብ ስለማውጣት እናንተ እራሳችሁን መጥላት ስላለባችሁ ወይም እራሳችሁ ላይ ኢንሴኪዩሪቲ እንዲሰማችሁ ስለሚፈለግ ብቻ ነው። በዚህ ጊዜ ለዛውም በሶሻል ሚዲያ ዘመን እራሳችሁን መውደድ የምትፈልጉ ወይም ደስተኛ ሆናችሁ መኖር የምትፈልጉ ከሆነ እንዳላችሁ እራሳችሁን በመጀመሪያ ደረጃ መቀበል አለባችሁ። ምክንያቱም ሪል ኮንፊደንስ በፊልተር በኮስሞቲክስ የሚመጣ አይደለም። ሪል ኮንፊደንስ ከውስጣችሁ ወይም እራሳችሁን ከመውደድ የሚመነጭ። ለዛ ነው ይህንን ቪዲዮ ያለምንም ፊልተር ይሰራውላችሁ። ምክንያቱም ያለ ፊልተር ራሳችሁን የማትወዱት ከሆነ ኮንፊደንሳችሁ የፊልተር እንጂ እናንተ አይደለም። ባይ